ሰመዮ ቄስ ተክለአብ ሹማቸው መንግስቴ በምስራቅ ጎጃም ደባይ ጥላት ግን ቁይ ወረዳ ከአባታቸው ከአቶ ሹማቸው መንግስቴና ከእናታቸው ከወይዘሮ ብፁዓለም ጀንበሬ በጥር ወር በ1979 ዓመተ ምህረት በሀገረ ሰላም ዘርዓ ተወለዱ። እድሜያቸው ለትምህርት እስኪደርስ ድረስ ከአባታቸውና ከእናታቸው እንክብካቤ በማግኘት ለ10 ዓመታት ካደጉ በኋላ በ1989 ዓመተ ምህረት በዚያው በአካባቢያቸው እጅ ጥር በዓለ ወልድ ከመምህር በሌ ከፊደል እስከ ንባብ ተምረዋል። የቅኔ ትምህርታቸውን ከመምህር ናቃቸው በደጀን ከተማ ከተማሩ በኋላ የቅዳሴ ትምህርታቸውን ደግሞ ተወልደው ባደጉበት ሀገረ ሰላም ዘርዓ ቡሩክ ቀበሌ ከታዋቂው የቅኔ መምህር ከመምህር አምሳሉ ተምረው አጠናቀዋል። በዚህ አካሄዳቸው ቀጥለው በ1995 ዓመተ ምህረት ወደ ምስራቅ ሐረርጌ በመምጣት በደደር ወረዳ ደብረ ስብዓት ቅድስት ማርያምና ቅዱስ ሚካኤል አብያተ ክርስቲያናት በዲቁና ካገለገሉ በኋላ በእድገት ወደ ገሊድ ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን ተዘዋውረው እያገለገሉ ሳለ 2002 ዓመተ ምህረት ጋብቻ ፈጽመው በ2003 ዓመተ ምህረት ቅስና ከብፁዕ አባታችን አቡነ ያሬድ የተቀበሉ ሲሆን የአገልግሎታቸው ትጋትና ብቃት ሀገረ ስብከቱ ተመልክቶ ወደ ፈዲስ ደብረ መንክራት ቅድስት ሥላሴ ቤተ ክርስቲያን በአስተዳዳሪነት ተመድበው አገልግለዋል። ከዚህ በኋላ ወደ ባቢሌ ደብረ ምጥማቅ ወደብረ ብስራት አብያተ ክርስቲያናት በቅስና ሲያገለግሉ ቆይተው መንፈሳዊ ሕይወታቸውን ለማሳደግ ታስበው ያገኙትን የትምህርት ዕድል ተጠቅመው ወደ ጽርሐ ጽዮን መንፈሳዊ ኮሌጅ ተልከው የተሰጣቸውን መንፈሳዊ ትምህርት በጥሩ ውጤት አጠናቀው ተመልሰዋል። በመቀጠልም ካላቸው መንፈሳዊ ዕውቀት አኳያ በሐረሪ ክልል ማረሚያ ቤት የሚገኙ የኦርቶዶክስ ተዋሕዶ ሃይማኖት ተከታዮችን እንዲያስተምሩና እንዲያጽናኑ በስብከተ ወንጌል ተመድበው ከሰሩ በመጨረሻ ወደ ሐረር መካነ ሥላሴ ካቴድራል ተመድበው አገልግሎታቸውን በንቃት ቅንነት በተሞላበት አኳኋን በሰላ አንደበት በጠለቀ ዕውቀት ምዕመናንን በማስተማር በማነጽ ላይ ነበሩ። ዘመናዊ ትምህርትን በተመለከተ ከ1ኛ እስከ 12ኛ ክፍል በየደረጃው ተምረው ካጠናቀቁ በኋላ የከፍተኛ ተቋም ትምህርታቸውን ሐረር ፖሊቴክኒክ ኮሌጅ በዲፕሎማ በ25/11/2018 ዓመተ ምህረት ተመርቀዋል። ቄስ ተክለአብ ሹማቸው በትዳር ዘመናቸው ያፈሯቸው የአንድ ሴት ልጅ የአንድ ወንድ ልጆች አባት ሲሆኑ በተወለዱ በ39 ዓመታቸው በአገልግሎት ላይ እያሉ በድንገተኛ ሕመም ከዚህ ዓለም ድካም አርፈዋል። ለቤተሰቦቻቸው
ለወዳጅ ዘመዶቻቸው እንዲሁም ለመንፈስ ቅዱስ ሁሉ ልጆቻቸው መጽናናትን እንመኛለን። ነሐሴ 18 2018 ዓመተ ምህረት